ምንድነው የምታሳምረኝ? ወንድሜ አብርሽ ወይኔ ባርኮን ያላሰበው ከባድ ችግር ተፈጠረበት። አብርሃም መስማት የሌለበትን ከባድ ሚስጥር ሰማ። ባርኮን ስልክ በሚያወራበት ሰዓት አብርሃምን አላየውም ነበር። እናም ስለ ቤቱ ሲያወራም ነበር የማርዳ እህት ጋር ነበረ። እናም ሙሉ ውክልናውን ወስደህ ከዛም በኋላ ለእኔ ትሸጥልኛለህ፣ እናም ደግሞ የተወሰነ ብሩን እሰጥሃለሁ ስላለችውም ብቻ አብርሃም እንዳይጫወትበት የእህቴን ገንዘብ እንጂ አንተ እንደፈለክ አድርገው ችግር የለውም ብሩን እሰጥሃለሁ፣ ግን ደግሞ ሙሉ ውክልናውን እንደምንም ብለህ ውሰድ ብላም ስትል ሙሉ ለሙሉ አብርሃም ሚስጥሩን ሰማ። ቆይ ማንን ነው የምታወራው? ምንድን ነው ብሎ ይለዋል። እንዲሁም ባርኮን በጣም ይደነግጠዋል። ይህ አብርሃም ሲይን ሁሉ ሲሰማ ቆይተዋል። ነገር ግን ደግሞ ለባርኮን ይሄ ምንድን ነው ብሎ ነበር እንጂ የጠየቀው ለምን እንደዚህ ታደርጋለህ አላለውም ነበር። ምክንያቱም ዝም ብሎ መስማትም ይፈልጋል። ዲናም በጣም ተጨናንቃለች። ሻወር ቤት ገብታ የምታደርገው ነገር ጠፍቷትኝ ውሃውን ከላዋ ላይ ከፍታ በቃ እንግዲህ ዛሬ ተመርምር ያለው ነገም አብርሃም ውጤቱን ይቀበላል። ውጤቱን ሲቀበል እርጉዝ እንዳልሆንኩ ነው የሚሰማው። ምንድን ነው ማድረግ ያለብኝ? ሁሉም ነገር ተበላሸ። ለፍቼ ገደል ገባ። በቃ ባዶዬን ቀረው። ከአብርሃም እንግዲህ የመለያችን ጊዜ ደርሰዋል እያለችም በጣም ታዝናለች። እንዲሁም ሳቢላ ለአብርሃም የልዩን አክስት አግኝቻት እዚህ መታ አወራን፣ በጣም ደስ ትላለች። ምክንያቱም ደግሞ ማርዳ ቤት ድረስ መታ ሁሉንም አይታለች። እንኳን አይደለምና መኝታ ቤት ገብታ የአብርሃምን ልብስ እቅፍ አድርጋም ስታለቅስ ነበረ። እናም ደግሞ ከዚች አልጋ ላይ በጣም ብዙ ጣፋጭ ጊዜያቶችን ከአቢ ጋር አሳልፈን ነበር እያለችም አዝና ተክዛ በጣም ስታለቅስ ቆይታ ወደ ልጇ ሳቤላ ክፍል ሂዳ ሳቤላን አግኝታትኝ በፍቅር ሲሳሳሙ ቆይተው እንዲሁም ሳቤላ በጣም ወዳታለች። የልዩ አክስት በጣም ደስ የምትል ናት። ግን ለምንድን ነው የምታለቅሰው ብላም ለራሷ ጥያቄ ሆኖባታል። ይህ ሁሉ ሚስጥር እንዳለ ለአብርሃም ትነግረዋለች። አብርሃምም ልዩ አክስት እንዳለቻትና እንዲሁም ደግሞ በተለይ ደግሞ እዚህ አዲስ አበባ ውስጥ ምንም አይነት ዘመድ እንደሌላት የሚያውቃት ልዩን ዛሬ ግን ደግሞ የልዩ አክስት የምትባል መታለች። አብርሃምን ያስጨነቀውና እንዲሁም ደግሞ ቆይ ማን ልትሆን ትችላለች ብሎም ቆይ አክስትሽ የትኛዋ አክስትሽ ነች የመጣች? እኔም ማላቃት አክስት አለች ሆይ ብሎም ይጠይቃታል አብርሃም። ልዩ ግራ መገባት አዎ ብላም ትላለች። አክስት አለችኝ አሁን በቅርብ እየመጣች ብላም ስትለው ሳቤላም በጣም ደስ ብሏትኝ የልዩ አክስት እውነት ለመናገር እዚህ ብትሆን በጣም ደስ ይለኝ ነበረ ብላም በጣም ደስታውን ለአብርሃም ትገልጽላታለች። ባርኮንም አሁን ላይ በተለይ ደግሞ ቤቱን ስሙን በራሱ አዙሮ ማለትም እንዳለ ሙሉ ውክልናውን ወስዶ አብርሃምን ከጨዋታ ውጭ ለማድረግ ሞክረዋል። በተለይ ደግሞ የማርዳ እህት ስለዚህ አብርሃም ምንም ነገር መጫወት የለበትም። ደግሞም እኮ አይታወቅም፣ እውነትም እኮ ማርዳም ልትመጣ ትችላለች ብላም ስትል ነበረ። ማርዳ በርቀቱና ሁሉን ነገር እያየች ነው። የአብርሃም ቤት ሲሸጥ ምን ይፈጠራል የሚለውስ ምን ይሆናል? እንዲሁስ ባርኮን አሁን ላይ ግራ ተጋብቶና እንዲሁም ደግሞ አብርሃም አጨናንቆ ቆይ ስለምንድን ነው የምታወራው ብሎም ሲይዘው መልሱ ግን በጣም ከባድ ነበረ። ዲና ሻወር ቤት ገብታ እያለቀሰች እያለ አብርሃም ይደርስባታል። አብርሃምም ምንድን ነው ዲና ምን የተፈጠራለ ምን ሆነሽ ነው ብሎም ይጠይቃታል። ዲናም ምንም አይነት ነገር መናገር አልፈለገችም ነበር። በቃ እኔ ምንም አልሆንኩም ተወኝ ትለዋለች። ይህማ ደህና አይደለሽም፣ ደህና እንዳልሆንሽ እኮ ያስታውቅብሻል። ቆይ ለምንድን ነው እንደዚህ የምትሆኙ ብሎም አብርሃም በሚጠይቅበት ሰዓት እሷ ግን ምንም መልስ የላትም ነበረ። በቃ ተወኝ፣ እኔ አሁን ብቻዬን መሆን ነው የምፈልገው፣ ምንም አይነት ነገር አልፈልግም ብላም ትለዋለች። ቆይ አብርሃም ለምን አተወኝም? ለምንድን ነው የምታስጨንቀኝ? ብላ ዲና ከሌላ ጊዜዋ በጣም ተናዳ አብርሃምንም ተናገረችው። እንዲሁም ባርኮን አሁን ላይ ሀሳብ ውስጥ ገብተዋል። እውነት ለመናገር በፍጹም ዲና እንደዚህ ስትሆን አይቻት አላውቅም። ዛሬ ግን በጣም የማይሆን ነገር ሆናለች። ስለዚህ ዲና ስትጎዳ ማየት አልፈልግም።
እናም ነገሮችን ቶሎ ማስተካከልና እንዲሁም ደግሞ ዲናን ከዚህ ሀሳብ ውስጥ መመለስ አለብኝ ይላል። ዲናን ያጨናነቃት ግን በውሸት እርጉዝ ነኝ ብላ ስለተመረመረችና ነገ ጠዋት ውጤቱን አብርሃም ስለሚቀበለው ነበረ። በዚህም ጉዳይ ለሷ በጣም ከባድ ነበር። ምክንያቱም ደግሞ አብርሃም ውጤት ከተቀበለው ውሸት ነው ከተባለ ለሷ አደጋ ነው። ዶክተር ርብቃም በጣም ተናዳና ተበሳጭታ ዛሬ እውነት ቁርጡን ንገረኝ፣ ብሩን እውነት አጥፍተዋል ወይ ብሩ የለም ወይ ብላም ጠይቀዋለች። እንዲሁም ኤፊ ደግሞ ምንም አይነት መልስ የለውም ነበረ። በቃ ንገረኝ ብላም ስትለው የጋራ ህይወታችን ፈረሰ ማለት ነው ብሎም ይላታል። እና ታዲያ ምንድን ነው እስከ ዛሬ በምክንያት ብር ስልደስ አይልም፣ አሁን ደግሞ ይኸው ብሩን አውጣልኝ እያልኩ እንኳን በፍጹም ብሩንም ልታወጣው አልቻልክም። ስለዚህ ምንድን ነው የተፈጠረውን ነገር እውነቱን ንገረኝ በማለት አጥፍተዋል ወይ ንገረኝ እውነቱን ብላም ትለዋለች። ኤፊ ግን መልሱ በጣም ከባድ ነበር። እናም ለሰው አበድሬዋለሁ ነበር ያላትኝ። ሁልጊዜ ውሸት ከውሸት ላይ ውሸት እየጨመረ በጣም አናደዳትኝ። በቃ ደግሞ ይሄ ደግሞ ሌላኛው ውሸት ነው ወይ በማለት ለማን ነውስ ያበደርከው ብላ ርብቃም በጣም ተናዳና ተበሳይታ ትጠይቀዋለች። ብሩ ግን ደግሞ እንዳለና ግን እንደተበደረ ነበረ የነገራትኝ። ርብቃም የጋራ ህይወታችን በቃ ሊጠፋ ነው ወይ ብሎ ሲላትኝ እና ታዲያ ለጋራ ህይወታችን ብለን እያስቀመጥነውን ገንዘብ ስታጠፈው ታዲያ እንዴት ነው የጋራ ህይወታችን የሚቀጥለው? ቢያንስ እንኳን ከብሩ ይልቅስ እምነትን ቀልጥፍ አድርገህ ስለበላኸው በጣም አናደኛል ብላ በጣም ተናዳና ተበሳይታ ትናገረዋለች። ኤፊ ምንም አይነት መልስ የለውም ነበረ። እውነቱን ተናግሬ ከዛም በኋላ የፈለገ ነገር ይፈጠር ብሎ ማሰበ። ነገር ግን ደግሞ ይሄን እውነት ካወቀ እስከዛሬ በተለይ ሸውዷትና እንዲሁም ደግሞ ሀሳሳቢ የሆነበት ነገር ቪዲዮን ቀርጾ የራቁት ቪዲዮ ለባርኮን እሱ እንደሰጠ ካወቀች የመጨረሻ እንደሚለያዩም ስለሚያውቅ ነበረ ይህን ነገር አስተካክላለሁ ብሎ ሲያስብ የነበረው። ነገር ግን ኤፊ ደግሞ ምንም አይነት ነገር ሊያስተካክል አልቻለም። ነገሮች ሁሉ ተበላሹበት፣ እንደፈለገው አልሄድለትም። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሁላችሁም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። ሳቤላ ቀጣይ ክፍል ይዤላችሁ መጥቻለሁ። እንግዲህ ሁላችንም በጉጉት ስንጠብቀው የነበረው ቀጣይ ክፍል ተለቋል። በዛሬው ዕለት ምን ተፈጠረ የሚለውን የምነግራችሁ ይሆናል። ሁላችሁም ቪዲዮ ላይክ ሼር እያደረጋችሁ ታዲያ ገና ዛሬን ቻናል የምትከታተሉ ካላችሁ ደግሞ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን እንዳትረሱ። ውድ ቤተሰቦቼ እንግዲህ ዛሬ ይዤላችሁ ወደ መጣሁት ወደ ሳቤላ ቀጣይ ክፍል እመጣላችኋለሁ። እንግዲህ ዲና በጣም ተናዳና ተበሳይታ እንግዲህ ቢያንስ እንኳን ውርደቷ ሊጋለጥ ስለሆነ ተጨናንቃለች። እንግዲህ አብርሃም ውሸቷ መሆኑን ካወቀ በኋላ ዲና እርጉዝ ነኝ ብላ ተመርምራለች። ውጤቱን አብርሃም ነው የሚጠብቀው።